የቋንቋ ሁሉ መሰረት ድምፅ ወይንም ፊደል ነው። በመሆኑም በቋንቋ ውስጥ ያሉትን ፊደላት ጠንቅቆ ማወቅ አንደኛ የፊደላት ቅርጽ ምን እንደሚመስሉ ለመገንዘብ ብሎም በትክክለኛ መንገድ ፊደላትን ለመጻፍ ስለሚያገለግለን እነሆ በአማርኛ ቋንቋ ውስጥ ያሉ ፊደላትን ማየት ጀምረናል። በክፍል 1 ከሀ እስከ ሸ ያሉ ፊደላትን ከነ ዝርያቸው አይተን ነበረ። እርሱንም በሰርዶ ቲቶሪያል ቲዩብ ላይ አስቀምጬላችኋለሁ። በዚህ ቪዲዮ ደግሞ በክፍል 2 ማለትም ከፊደል ቀ እስከ ፊደል አ ድረስ ያሉትን ፊደላት እንዲሁም ዝርያቸው ምን እንደሚመስሉ እንዲሁም በምን አይነት ሁናቴ እንደሚነበቡ እነሆ በዚህ ቪዲዮ ይዤላችሁ ቀርቤያለሁ። መልካም ቆይታ። ስለዚህ በዚህ ቪዲዮ በመጀመሪያ ደረጃ የምናየው ፊደል ቀን ይሆናል። ስለዚህ ከኔ ጋር አብራችሁ ትላላችሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ደግመን እንላለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። መልካም። አሁን ደግሞ ከፊደል ቀ ቀጥሎ የሚገኘውን ፊደል በን አብረን እንጠራለን። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ደግመን እንለዋለን ይህን ፊደል። እንግዲህ ፊደላትን ደጋግሞ መጥራት የንበት ወይም የማንበብ ችሎታችንን ያዳብርልናል። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። መልካም። ወደ ቀጣይ ፊደል እናመራለን። ፊደል ተን አብራችሁ ከኔ ጋር በሉ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ደግመን እንላለን። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። መልካም። ቀጣዩ ፊደል ቸ ፊደል ነው። እሱን አብራችሁ ከኔ ጋር በሉ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። ቸ ፊደልን ደግመን እንላለን። ከኔ ጋር አብራችሁ በሉ። ቼ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። በቀጣይ
የምንመለከተው ፊደል ሀን ነው። ይሄ ሀ የሀሌታ ውሃና ሐመርሃ ብለን በክፍል 1 ካየነው ፊደል ጋር ሞክሼ ፊደል ነው። ስለ ሞክሼ ፊደላት ምንነት በሌላ ቪዲዮ ይዤላችሁ የሚቀርብ ይሆናል። አሁን ግን ፊደል ሀ እንዴት እንደሚነበብ ወይም እንዴት እንደሚጠራ አብራችሁ ከኔ ጋር በሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ደግመን እንላለን። ፊደል ሀን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። በቀጣይ የምናየው ፊደል ነን ነው። ፊደል ነ ባለ አንድ እግር ፊደል ይባላል። አብራችሁ ከኔ ጋር በሉ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ደግመን እንላለን። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም ጥሩ። በቀጣይ የምንመለከተው ፊደል ኘን ነው። ፊደል ኘም ባለ አንድ እግር ፊደል ይባላል። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። አብረን ይህን ፊደል እንጠራለን። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። መልካም። አሁን ደግሞ የምናየው ፊደል አን ነው። ፊደል አ ባለ ሁለት እግር ፊደል ትባላለች። ይቺ ፊደል አ አሁንም ሞክሼ ፊደል አለቻት። እሷንም ስለ ሞክሼ ፊደል ስንመለከት በሌላ ጊዜ ይዤላችሁ የሚቀርብ ይሆናል። አሁን ግን ፊደል አን እንዴት አድርገን ከነዝርያቸው እንደምንጠራ ወይም እንደምናነባቸው እነሆ። አብራችሁ ከኔ ጋር በሉ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። መልካም። አብራችሁ እንደገና ፊደል አን ከኔ ጋር ትላላችሁ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ጥሩ። በቀጣይ የምንመለከተው ፊደል ደግሞ ፊደል ከ ነው። ፊደል ከም ባለ ሁለት እግር ፊደል ይባላል። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እስኪ ፊደል ከን ደግመን ከኔ ጋር በሉ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። መልካም። አሁን ደግሞ የምንመለከተው ፊደል ሀን ነው። የተከበራችሁ ወላጆች ልጆቻችሁ አብረው ፊደላትን እንዲጠሩ አበረታቷቸው ወይንም አግዟቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ደግመን እንጠራለን።
ሀ ሁ ሂ ሃ ሄ ህ ሆ። በቀጣይ የምናየው ፊደል ወ የሚለውን ይሆናል። ፊደል ወ እግር አልባ ወይንም እግር የሌለው ፊደል ነው። አብረን ትላላችሁ። ወ ው ዊ ዋ ዌ ው ዎ። እሺ ደግመን እንላለን። ወ ው ዊ ዋ ዌ ው ዎ። መልካም። በዚህ ቪዲዮ ለመጨረሻ ጊዜ የምናየው ፊደል አ ነው። ይሄ ፊደል አ የዚህኛው አ ሞክሸ ፊደል ነው። ሞክሸ ፊደል ነው። ስለዚህ እስኪ አብረን እናያለን። ይሄኛው አ አይኑ አ ይባላል። አይኑ አ አ ኡ ኢ አ ኤ እ ኦ። አብረን እንላለን። አ ኡ ኢ አ ኤ እ ኦ። መልካም። እንግዲህ ውድ ተከታታዮቼ እስኪ እነዚህን ፊደላት ባህሪያቸው ምንድን ነው ወይንም ቅርጻቸው የሚያመሳስላቸው ምንድን ነው የሚሉትን እስኪ አሁን ደግሞ አብረን እንመለከታለን። ተመልከቱ። በመጀመሪያው ረድፍ ውስጥ ያሉት እነዚህ ፊደላት በመጀመሪያው ላይ ያሉት ቀ በ ተ ቸ ሀ ነ እነዚህ ፊደላት እ የሚል ድምፅ ይሰጣሉ። ቀ በ ተ ቸ እያን ስንጠራቸው እ የሚል ድምፅ አላቸው። ሁለተኞችሳ ወይም በሁለተኛው ረድፍ የሚገኙትስ ስንል ኡ የሚል ድምፅ አላቸው። ቁ ቡ ቱ ቹ ሁ ኡ የሚል ድምፅ አላቸው። ከዛ በተጨማሪ ጎናቸው ላይ ምን አላቸው? ቅጥያ አላቸው ማለት ሁሎችም ጎናቸው ላይ ምን አለ? ቅጥያዎች አላቸው። እሺ በሶስተኛ ደረጃ የምናገኛቸው ፊደላት ደግሞ ኢ የሚል ድምፅ አላቸው። ቂ ቢ ቲ ቺ ሂ ኒ ኒ ኢ የሚል ድምፅ አላቸው። በሁለተኛው ጋር ምንድን ነው ያልነው? እዚህ ጋር ኡ የሚል ነው ያላቸው። ኡ። በሶስተኛው ደረጃ ላይ የምናገኛቸው ግን ምን አይነት ድምፅ አላቸው ነው ያልኳችሁ? ኢ የሚል ቂ ቢ ቲ ቺ ሂ ኢ የሚል ድምፅ አላቸው። በአራተኛ ደረጃ ያሉት ደግሞ አ የሚል ነው ያላቸው። ቃ ባ ታ ቻ ሃ ና አ የሚል ድምፅ አላቸው። በአራተኛ ደረጃ የምናገኛቸው ሆሄያት ደግሞ ኤ የሚል ድምፅ አላቸው። ቄ ቤ ቴ ቼ ሄ ኔ ኜ ኤ የሚል ድምፅ አላቸው። እግራቸው ላይ ደግሞ ምን አለው? ቀለበት አላቸው ማለት ነው። እግራቸው መጨረሻ ቦታ ላይ ምን አላቸው? ቀለበት አላቸው። በአምስተኛ ደረጃ ላይ የሚገኙት። እሺ በስድስተኛ ደረጃ ላይ የሚገኙት ፊደላት ደግሞ እ የሚል ምን አላቸው? ድምፅ አላቸው። ቅ ብ ት ቺ ህ ን
እ የሚል ምን አላቸው? ድምፅ ያሰማሉ ማለት ነው። በሰባተኛ ደረጃ ላይ የምናገኛቸው ድምፆች ደግሞ ኦ የሚል ምን አላቸው? ድምፅ አላቸው። ቆ፣ ቦ፣ ቶ፣ ቾ፣ ሆ፣ ኖ። ከዛ ባለፈ ደግሞ ምንድን ነው አናታቸው ላይ ወይንም እላያቸው ላይ ምን አለ? የቀለበት ምልክት አለ። ቀለበት አብዛኞቹ ጋር ቶ ይላል። ቆ፣ ቶ፣ ቾ ቀለበት አለ እዚህ ጋር። ሆ የቀለበት፣ ኖ የቀለበት ምልክት አለው ማለት ነው። ስለዚህ በዚህ መልኩ ልጆቻችንን በቀላሉ ማስረዳት እንችላለን። በተለይ በውጭ ዓለም የምትገኙ ውድ የቲክቶክ ቤተሰቦቼ ብሎም የሰርዶ ቲቶሪያል ቲዩብ ተከታታዮች ለልጆቻችሁ ትልቅ ትኩረት በመስጠት ቋንቋቸውን እንዲያውቁ፣ ባህላቸውን እንዲያውቁ ማድረግ ይጠበቅባቸዋል። ያን ለማድረግ ደግሞ የአማርኛ ቋንቋ ፊደላትን ከመሰረቱ እንዴት እንደሚነበቡና ቅርጻቸው ምን እንደሚመስል በጥልቀት በማየት ለልጆቻችሁ ልታስረዱ ይገባል እላለሁኝ። በክፍል 3 ደግሞ ቀሪዎችን በአማርኛ ቋንቋ ውስጥ ያሉትን ፊደላት ከነ ዘሮቻቸው እንዴት እንደሚጠሩና ቅርጾቻቸው ምን እንደሚመስል ይዤላችሁ የሚቀርብ ይሆናል። ወንድማችሁ ሰለሞን ነኝ። እስከዚያው መልካሙን ሁሉ ተመኘውላችሁ።